ሪፖርት ስለሚያደርግ ኮፒ ሊንክ በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስትጠይቅ ቀስ ብለህ ጠይቀው። እሺ በማርያም ማለት ለማረጋጋት ነው። በስነ ስርዓት ጠይቀው። ጎበዝ ከቤተሰብ በላይ አንድ ነገር ነው። መሲቆ ብዙ ነገር እኮ ሄደናል እኛ። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁት ሰዎች አሉ? በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ። ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙ። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ፣ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት? አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። ስድስተኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመት በለው አልደርስ ሲለን ስልካቸው አልሰራ ይላሉ። ለምን እንደገና ተመልከት። እዚህ ጋር ደግሞ ወደ ኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። ምክንያቱም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሃና አባት ምንድነው ያለው ይመች ስለ ተክሌና ስለሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምንድነው ያለው? መወለድ ቋንቋ ነው ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። መወለድ ቋንቋ እንደሆነ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀውም ነበር ያለን። ትላንት ያላችሁ አላችሁ። ልጅቷ በህይወት እንዳለች ስድስተኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭምታ ምናምን ጥያቄ እንዳይደራረብበት ትጠይቀዋል። እኔ ልጨርስና ትጠይቀዋል። ቆይ ጥያቄ አይደለም። አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ካሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሚ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አስገባ አንደኛ እንድሪስ ማሩን አውርደውም ስላጋለጠ ማመስገን ነበረባት እህቷን አለለውም ብቻ ትላንት አሁን አልደግመው። አሁን ለማንኛውም ይመች የሚባል ግለሰብ ኢቃማው የሶማሊ ኢቃማ ስለሆነ ወደ ሶማሊ ይሸሻል እየተባለ ነው። እፈለገበት ይሽሽ። እኛ ከሱ አይደለም። አንደኛ አስለቀቃት። ካላስለቀቀ መቼም እኔ እንግዲህ ማለት የማልፈልገው ነገር አለ። አያገባንም። እኛ ይመችን የምንፈልገው እንዲያስለቅቃት ብቻ ነው። የሶማሊ ኢቃማ ነው እያደረገ ወዘተ መረጃ ነፍጠኛ አንዴ ቆይ ወደ 3 ቀን 4 ቀን ከ4 ወር ከ3 ወር በላይ ተወርቶበታል። ይሄ አጀንዳ ወደ መፍትሄው መሰለሰየው አንደኛ ይሄ ይቻላልና የገጠር ልጅ የሚባሉት ልጆች እዚህ ጅዳ ታድነው የሚያዙበትን ነገር
በኤምባሲም ሆነ ካሉት አካላቶች ጋር ተነጋግራችሁ በህግ ቁጥጥር ስር የሚሉበትን ነገር አመቻቹ። አንድ ሁለት እንደገና ደግሞ የሸዋ ፋኖና ያደላላው ወደ ራያ አካባቢ መሰለኝ ወደ ትግራይ ክልል ውስጥ መሰለኝ እዛው ራያ አካባቢ ድንበር ላይ ይመስለኛልና የሸዋና ወደዛ አካባቢ የሚንቀሳቀሱ ፋኖች ተነጋግረው በውስጥ መስራት ያለበት ነገር ተነጋግራችሁ የነዚህ አጋች ቤተሰብ ተፈላልገው በህግ ቁጥጥር ስር ፋኖች መንግስት አካልም በህግ ቁጥጥር ስር የሚያወሉበትን ነገር ማመቻቸት ነው። በውስጥ ማለቅ ያለበትን ነገር በውስጥ ጨርሱ። ከዚያ ውጭ ግን ምንም መፍትሄ የለውም። 24 ሰዓት 72 ሰዓት የ4 ቀን የ5 ቀን የጊዜ ጉዳይ አትስጡት። በአስቸኳይ ጊዜ ሳይፈጅ የልጅቱ ነገር መፍትሄ መፈጠር አለበት ነው። ቤተሰቦቻቸው በህግ ቁጥጥር ስር ሲሆኑ እነዚህ ልጆች ለቤተሰብ ሲሉ ለግራሱ ያቀርባታል የሚል አስተያየት አለኝና እነዚያ ነው ሰያው ጊዜ መፍጀት አያስፈልግም። የሸዋ ፋኖች ሆነ ራያ አካባቢ የሚንቀሳቀሱ የሸዋ ፋኖችን በመንግስት ቁጥጥር ስም ከሆነ መንግስት መካከል ገብቶበት የነዚህ ቤተሰቦች በቁጥጥር ስር የሚውሉበትን ይሄ የገጠር ልጅና ይመቻል የሚባለው ልጅ ደግሞ ኤምባሲም ሆነ የሆነ እዚህ ጅዳ አካባቢ የሚንቀሳቀሱ አካላቶች ካሉ በህግ ቁጥጥር ስር የሚያወሉባቸውን ነገር መፍትሄ መፍጠር ነው። ሚዲያ ላይ እንትን ማለቱ ብዙም ተገቢ አይመስለኝም። በውስጥ መጨረስ ያለበትን ነገር አንተ እዚህ ሀገር ትናንት ያደወሉ ልጆች አሉ 24 ሰዓት የሰጡ እንትኖች አሉ እነሱ ጋር ተነጋግረህ መፍትሄ ማምጣት ይመስለኛል። ሰያው ጊዜ አንፍጭ። አስገባ ሰያ እንድታስገባ ነው ያለው አማራጭ ከቤተሰቦቻቸው እጅ ላይ ወደ የመንም ገባ ወደ ሶማሌም ገባ ምናምን እነሱ አይደለም ችግሩ መፍትሄው የሚገኘው ጀማል ይኸውልህ ነፍጠኛው የኛ ፍላጎት ይመች የሚባለው ግለሰብ ልጅቱን ማስለቀቅ ይችላል ተብሎም እንደው ተብሎ ሞቷም እውነት ቢሆን እውነተኛውን መረጃ ማንጣት ይችላል። ልጅቷ አልሞተችም ሙታለች እያልኩ አይደለም። እንደው ከሆነ ለምን ይመች በጣም አደገኛ ሰው መሆኑ የምታውቁት ትላንትና ተክለይን ታውቀዋል ስለው አናውቀውም ቁጥሩ ብቻ አለኝ እነዚህን ወንድሜን ለመላክ ስለዋራሁት ቁጥሩ አለ ላገናኛችሁ ብሎ አገናኘን። እንደማያውቀው ሆኖ እንደማያውቀው ተክለይ ጋር ምንድነው አለው። ተክለይ ጋር ሲዋሩ ልክ እንደማያውቀው ሆኖ ሊያወራ ሲሞክር ተክለይ መቼ ያመጣትን የትኛዋን ነው ብሎታል። አሁን አባቷ ላይ ደውሎ ቆይም አባቷ ያለውን ሰምታችኋል። ተክለይ ውሸት አያወራም ጓደኛዬ ነው መወለድ ቋንቋ ነው አብሬ የበላው ሁሉ ነገር ያለው ተክለይ ጋር ነው። ይሄ ማን ነው? ይመች አቦ ፋኖ ሰላም እንዴት ነህ? ሰላም ትላንት ሙሉንበታል ዛሬ ሙሉየው ባሏንና ወንድምየውን ምንም አይነት ችግር እንዳይፈጥሩ እዛ በቄስ አስገዘቷቸው አይደለ? ይሄ ነገር ደግሞ አሁን እንደ አዲስ ተቀስቅሶ ሚዲያ ላይ መጣ። ኦሬዲ የህዝብ ጉዳይ ሆነ። አንተም ይሄው 3 ቀንህ ነው ተቀምጠ አልሸጥ ካልበላህ አልጠጣ እዚህ ከደላሎች ጋር ካለው ነገር ስትዳረቅ 3 ቀንህ ነው አይደለ? እያየንህ ነው። ሁሉም እዚህ ጋር ገስት ላይ ሆኖም ከታችን በኮሜንት በቃ ልባቸውን ተሰቅሎ ድምጽ እየሆኗት ነው። እኛ እኮ ሂዱና ተደባደቡ ባልየውንም ሂድና ተደባደብ ሂድና አግት አይደለም ግን ለምንድነው ፊት ለፊት መጥቶ እንደባል ተጋፍጦ ለምንድነው ፍትህ የማይጠይቅላት? ለምንድነው ከጎኗ የማይሆን ነው እንጂ እኮ እኔ አሁን ስለባሏ እያልኩ ያለሁትኝ ሰያ ይሄድና ጦር ይግጠም አይደለም ይደባደብ አይደለም። ይሄ ልጅ ባል ነው ምንም ቢሆን የልጁ አባት ነው እንዴ። ባል ቀላል ነው እንዴ? ባል ለሚስቱ ይሞታል። በቄስ ተገዘተ ምንም ነገር አታድርግ ተባለ። እኛ ጦርነት ግጠም እያልነው አይደለም ግን ለምን መጥቶ እዚህ እንደ ህዝብ አንተ ልክ እንደምትጮህላት እኔ ልክ እንደምጮህላት ሌሎቹ እንደሚጮሁላት ለምን መጥቶ እዚህ ድምጽ አይሆናትም ነው? ለምንድን ነው እዚህ መጥቶ የሚያውቀውን ነገር የማይናገረው? በስነ ስርዓት ስታናግረው እኮ የድመት ልጅ የሞተበት አይመስልም አይደለም ሚስት ይቅርና እንዴ ድምጹን እኮ እየሰማን ነበረ ቅድምዬ። ምንም ነገር የሞተበትም አይመስል አይጥም የሞተበት አይመስልም አይደለም የልጁ እናት ሚስቱ ይቅርና ባል እንደዚህ ነው እንዴ? ሰያ አንተ ሚስት የሆነ ነገር ብትሆን ጦርነት ባገጥም መሄድ ባለብህ መንገድ ከህዝብ ጋር ህዝብን ይዘህ አትጋፈጥም እንዴ ለሚስትህ? እኛ እኮ ያልነው እኮ ከህዝብ ጋር አብረክ ድምጽ ሆንላት ከጎኗ ይሁን ነው። አሁንም ቢሆን እዚህ መጥቶ ፊት ለፊት መጥቶ እንደኛ ካልተጋፈጠላት ባልየው ተባባሪ ነው፣ ባልየውም አጋች ነው። ምንም ነገር ከዚህ ከአጋቾች የሚለይበት ምንም አይነት ምክንያት የለም።
እንዴ? የገጠር ልጅን ለምን እናፋጥጠዋለን? እዚህ ሌሎችንስ ለምን እናፋጥጣቸዋለን? እዚህ ባል ተብዬው አልጋ ስር እንዳይጥ ተደብቆ ቁጭ ብሎ የሚከታተል ከሆነ ሌሎቹ ለምን ይደክማሉ? መጥቶ መናገር አለበት። መጥቶ ለሚስቱ ድምጽ መሆን አለበት። እዛ ኩሽና ተቀምጦ ሩዝ እየቀቀለ እየበላ ታዲያ ተገዝቶ ነው ምን ተብሎ ነው በቄስ ይባላል እንዴ? አይ እርምጃ ለመውሰድ ይችላል፣ ግን መጥቶ እዚህ ጋር ድምጽ መሆን ለሷ ግዴታው ነው። መሲ አታለባብሱ። በቄስ ተገዝቶ ነው ምናምን አትበሉ። ተገዝቶ ነው ምናምን የሚለው አይሰራም። አይደለም ይሉ ነፍጠኛው አሁን ባልየው ምንም እንዳይናገር ምንም እንትን እንዳይ የተገዘተው እርምጃ እንዳይወስድ ነው አይደለም? የተገዘተው ሄዶ እንዳይጣላ ምን እንዳይል ነው እንጂ እዚህ ሚዲያ ላይ መጥቶ ሌላ ሰው ድምጽ ሲሆናት አብሮ ድምጽ እንዳይሆን አይደለም። ለሚስቱ ድምጽ መሆን አለበት። ወንድ ልጅ ለሚስቱ ማላገኝ ይሞታል። ይሄ ከክ ሲጀመር መጀመሪያ አባቷን አማክሮ ልገልል ሄድ ነው ብሎ ፎክሮ ነው እንደሚሄደው። ወንድምስ ሆነ ባልስ ሆነ አፈር ዴቻ አባታቸው ይብሉና ሄዶ የእህቱን ደም መበቀል ሄዶ ደላላውን ጉሮሮውን ይዞ የሚስቱን ደም እንዴ ስሜት እኮ ነው። እንዴት አድርጎ ነው ሲለን አባቷ ጋር ደውሎ ምን ላድርግ ብሎ የሚገዘተው? ለምን ፈጣሪ ከሰማይ አይወርድም? የሚችለውን ነገር ነፍጠኛው ቢገልም ይግደል። አረቄ ሲሸጥ ለአረቄ ይሞታል አይደለም? ለሚስቱ ይቅርና ሳውዲ አረቢያ ላይ እኮ አረቄ ሲሸጡ ጥይት ተኩሶ ማነው ስሙ ፖሊስ ተኩሶ የሚገላቸው እኮ አሉ አይደለም? አረቄ ሲሸጥም ይሞታል አይደለም? ለሚስቱ ይቅርና ሰው እንዴት ለሚስቱ ለልጁ እናት እንዴት ወጥቶ ድምጽ መሆን እንዴት ያቅተዋል? ለልጁ እናት እንዴት መከራከር ያቅተዋል? ለአባቷ ደውሎ ይሄን ነገር የሚናገረው ያዙ ይጋብዙኝ የሚለው ለአባቷ አካል አብረውት ከመጡት ልጆች ውስጥ መሀል ነው አይደለም? ቤተ አማራ እስኪ ይሄን እንድትነግረኝ ብዬ ነው። በትክክል አዎ። ኮምቦልቻ ስንደርስ ኦኬ። ስለዚህ ብላ ስታወራ ስለሰማው ቤተሰብ ጋር አገናኘኋት አለ። ስለዚህ መደፈሯን ከሰሙ በስልክ እያወራች እንደዚህ አይነት ችግር ውስጥ መግባቷን እያወቁ እንዴት ሊረዷት አልሞከሩም? አንድ የፈለገው ነገር ብትሆን ሴት ልጅ ናት። እንግዲህ ጉዞ ከባድ ነው። እንግዲህ የእግር ጉዞ በዛ ድካም መሀል ስትደፈር የእሱ እህት ብትሆን ጥለዋት ይመጣሉ ወይ ነው አንድ። እንዴት ይሄን ነገር አገር ከገቡ በኋላ መናገር ተፈለገ? ተደፍራ ነው እንዲህ የሆነች ቪዲዮ በጋራ ነው የሰሩ። እዛ ውስጥ ያሉት ጓደኞች የሚጠየቁ ካለ ለምንድን ነው ቪዲዮ ላይ ክሊር አድርገው ተደፍራ ደክማ ነበረ ትሙት አትሙት አናቅም የሚል ግልጽ የሆነ ንግግር ሰው ይናገራል እንጂ አሁን አይ እኔ ከገባው በኋላ ነው ይሄን ነገር የሰማሁት በስልክ ከነበርነው ሰዎች አንዱ ስታወራ መደፈሯን ሰምቷል ብሎ ያንተም ቤተሰቦች አንፋታም። የት ቀበሌ የት ጎጥ እንደሆነ እየተከታተልናቸው ነው። ልጁን አምጣው። ወደድክም ጠላህም ይቺ ልጅ ቤተሰቦቿ ጋር እስካልተቀላቀለች ድረስ አንተም ይመችም ከነ 3-4 ቤተሰብ ትደፋለህ። አስረግጬ የምነግርህ ያ ጊዜ አልፏል። ድሮ ኢንተርኔት በሌለበት ጊዜ የፈጃችሁት ህዝብ አሁን ራሱ ያለው ሰዎች 16,000 ሰው ቁጭ ብሎ እያየ ነው። ይህን ጉዳይ የልጅቱ ጉዳይ የቤተሰቦቿ ብቻ አይደለም፣ የሁሉም አማራ ጉዳይ ነው ከተባልክ ሊገባ አይገባም። እውነት ከሆነ ታለ የሁሉም ሰው ጥያቄ ነው። እኛም በጣም ደስተኛ ልንገርህ፣ አዳምጠኝ። ግን ሰው ራት እንጠፍተህ በፈለገ ባለ ድረስ አትለቀቅም እያልኩ ነው። አስረግጬ የምነግርህ ነገር ልጅቷን በህይወት እስካላመጣ ድረስ ጉሮሮህን በጩቤ ገንጠለን በተግባር ነው የምናሳየህ። አንተ ጥንባታም የምን እያንዳንዱ እህት ወንድም ነው። የቱም ምራው ሰያ መሰዳደብ አይደለም ነፍጠኛ